የተከበራችሁ ተመልካችና አድማጮች ዋና የሚባል ፋኖችም በዛሬው ዕለት መንግስት የሰላም ጥሪ እነ ኮሎኔል ፈንታው ሞሀቤ እና ሌሎች ከፍተኛ አመራሮች መንግስት የዘረጋውን የሰላም በር ተቀብለው እየገቡ ነው። በዚህም እንግዲህ በርካታ የፋኖ አመራሮችም አባላትም እየተቀላቀሉ ይገኛሉ። መንግስት ያቀረበውን የሰላም ጥሪ እንደቀጠለ ይገኛል። እጅግ ከሚገርምና ልዩ ከሚያደርገው ከዚህ በፊት አባላት ሲገቡ እንደነበረው ዛሬ ደግሞ መሪዎችና ተከታዮችም አባላትም እየተቀላቀሉ ይገኛሉ። በአማራ ፋኖ ህዝባዊ ድርጅት በወሎ እዝ ቤተ አማራ ኮር የፖለቲካ ዘርፍ ኃላፊ የሆነው ፋኖ ኢያሱ አበራ በአማራ ክልል መንግስትና በአማራ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት ተከትሎ በውስጡ የነበሩ ታጣቂዎችን በመያዝ በሰላም መግባቱ ተረጋግጧል። በተመሳሳይም በአማራ ህዝባዊ ድርጅትና የሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ ኃላፊ ካሳሁን ቸንከል የተፈራረሙን የሰላም ስምምነትም በማድነቃቸው የቁም እስረኛ መሆናቸው ተገልጿል። በዚህ ብቻ አላቆመም። 5 የሚደርሱ የከፍተኛ የፋኖ አመራሮችም እስከ ተከታዮቹ መግባታቸው ሌላኛው መረጃ እየወጣ ይገኛል። ኢያሱ አበራ የፖለቲካ ዘርፍ ኃላፊ፣ ኢንጂነር ፈንታው ሞሀቤ እሱም አሁን የምንመለስበት ጉዳይ ይሆናል። ግርማ የሚባለው የማህበራዊ ዘርፍ ኃላፊ፣ ፍሬዘር እሸቱ የመረጃና የደህንነት ክፍል ኃላፊ፣ ተሳካ የሚባለው የእዙ የሀብት አፈላላጊ የነበሩት እነዚህን አመራሮች ጨምሮ በርካታ ታጣቂዎች አሁን እንደ ጉድ እየጎረፉ የሚገኝበት ሁኔታ ነው። እጅግ መንግስት የዘረጋው ሰላም ጥሪ በርካቶች ተቀላቅለው በተለይ ደግሞ ካፒቴን እዚህ በፊት መግባቱ ተከትሎ ነው እነዚህም የሱን ፈለግ እየተከተሉ የሚገኙት። በተለይ መንግስት ካቀረበው ሰላም ጥሪ ከተቀበል ኮሎኔል ፈንታው ሞሀቤ እሱን ጉዳይ የምንመለከተው የአማራ ፋኖ ህዝባዊ ድርጅት ወታደራዊ አዛዥ እና የወሎ ቤተ አማራ ጠቅላይ ግዛት እዝ ሰብሳቢ ኮሎኔል ፈንታው ሞሀቤ ተቀብሎ እስከ አባላቶቹ ድረስ መንግስት ያቀረበለትን ተቀላቅሏል። ውድ የቻናል ቤተሰብ ተከታታዮች ፋኖ ከዚህ በፊት ሲገቡ የነበሩት በአባልነት የነበሩት እንዲሁም አንዳንድ አመራሮች ነበሩ። አሁን ግን ከዋና አጠቃላይ እዝ አዛዥና አጠቃላይ እዝ ሰብሳቢ ጀምሮ በስሩ ያለውን ታጣቂ አስከትሎ እየገባ ይገኛል። ማስተባበያው አይጠቅምም፣ በግልጽ አሁን እየታየበት ሁኔታ ነው። እንደውም የመንግስት የጸጥታ አካላትና አመራሮች ይህን ኃይል በማስተዳደር ወይም ደግሞ መምራት የሚችሉበትን ቅድመ ዝግጅት እንዲያደርጉ ማሳሰብ ያስፈልጋል። እጅግ በጣም በርካታ ታጣቂዎች እየገቡ ይገኛሉ። አሁን የምንመለከተው የአማራ ፋኖ ህዝባዊ ድርጅት ወታደሮች አዛዥ ዋና አዛዡ እንዲሁም ደግሞ ሰብሳቢ የነበረው ኮሎኔል ፈንታው ሞሀቤ እሱ ብቻ አይደለም። ፍሬዘር እሸቱ የመረጃ ደህንነትና ክፍል ኃላፊ የነበረ፣ ግርማ እጅጋየው የማህበራዊ ዘርፍ ኃላፊ የነበረ፣ ኢንጂነር ፈንታው አሁን እሱ ነው ራሱ፣ ኢያሱ አበራ የፖለቲካ ዘርፍ ኃላፊ የነበረ፣ ተሳካ ተብሎ የሚጠራው የዙ ሀብት አፈላላጊ የነበረ እነዚህን እንዳካተቱ እንዳሳተፉ ጠቅለል ብለው መንግስት ያቀርብላቸውን የሰላም መንገድ መርጠዋል። ውድ የቻናል ቤተሰብ ተከታታዮች በርካቶች አሁን እየገቡ የሚገኙበት ጉዳይ ነው። ሰሞኑን ከተመለከቱትኝ ስለ ተሾመ አበባው እንግዲህ እጁን ይሰጥ ነው በሚል ሩጫ እያደረጉ ይገኛሉ። ኢንተርቪው እጁን እንዳይሰጥ ስጋት ስላደረባቸው አይቀሬ ነው እሱም የመንግስት የሰላም ጥሪ እንደሚቀበል እንዲሁም ሂደት ላይ መሆኑ እየተሰማ ይገኛል። እሱን ጉዳዮች የምመለስበት ይሆናል። በዋነኛነት የምንዳስሰው በሌላ መረጃ የእሱን ጉዳይ ነው። ሌላኛው ጉዳይ ከምንመለከተው በቦሌ ክፍለ ከተማ በዛሬው ዕለት በተለያዩ ጊዜያት በተከናወነ የጸጥታ ኦፕሬሽን በግብረ ኃይሉ የተያዙ እጅግ አስነዋሪ ድርጊቶች የሺሻ ሲጠቀምባቸው አደንዛዥ እጾች የሚጠቀምባቸው በቁጥጥር ስር ውለዋል። 17097 የሺሻ እቃዎች በቁጥጥር ስር ውለዋል። እጅግ ለማመን እስኪ ከብድ ድረስ ማለት ነው። እንዲሁም 650 ኪሎ ግራም አደንዛዥ እጽ በቁጥጥር ስር ውሏል። እጅግ የሚያሳፍርም የሚያሳዝንም ጉዳይ ነው። ከ100 ኪሎ ግራም ጫት የማስወገድ ስራ እየተሰራ ሲሆን ከጸጥታ ግብረ ኃይሉ ጋር በተጨማሪ የሃይማኖት አባቶችና የሀገር ሽማግሌዎችም በቦታው ተገኝተዋል ማለት ነው በዚህ ጉዳይ። ስለዚህ 17097 የሺሻ እቃዎች ማለት ምን ያህል
አደንዛዥ እጽ ወጣቱን እያጠቃ መሆኑ አንዱ አመላካች መንገድ ነው። ሌላኛው ጉዳይ በተሰራ ኦፕሬሽን በርካታ በቁጥጥር ስር የዋሉ አሉ። ሸበል በረንታ በጎጃም ምድር በተደረገ ኦፕሬሽን በቁጥጥር ስር የዋሉ አሉ። የተደመሰሰ 3 የተሸኘም ማለት የተደመሰሰ 3 በቁጥጥር ስር የዋለ ስኬስ 2 ክላሽ 4 ኤፍኤም ቦምብ 2 የወገብ ጥቅም እንዲሁም የተለያዩ ተተኳሾች ሞተር ብስክሌት በቁጥጥር ስር ውለዋል። ይህን ድርጊት ነው መንግስት እያጸዳ የሚገኘው። ለሀገራችን የሚጠቅመው የሚበጀው ወደ ሰላም ፊትን ማዞር ነው። በተለይ በአማራ ክልል ሲንቀሳቀሱ የነበሩ ታጣቂዎች አሁን ወደ ሰላም ሲመጡ ህወሓት ክንፉ ተሰብሮ አሁን ወደ ጉድጓዱ የሚመለስበት ጉዳይ መሆኑ በግልጽ የሚያሳይ ነው። የሻዕቢያ ትንኮሳም ለአንዴና ለመጨረሻ ጊዜ የሚያከትምበት አካሄድ አሁን በግልጽ ተመልክተናል። እጅግ ደስ የሚልና የሚያኮራ ጉዳይ ነው። ወንድሞቻችን ፊታቸውን ወደ ሰላም ማዞራቸው፣ በርካታ ታጣቂዎች መንግስት ያቀረበለችን ሰላም ጥሪ ተቀብለው መቀላቀላቸው፣ ለዚህ ደግሞ ለክልሉ ዋነኛ እረፍት መምጣቱ አንዱ የማሳያ መንገድ ነው። በተለይ ዋና የፋኖ አመራሮች እነ ካፕቴን ማስረሻ ሰጤ፣ እነ ኮሎኔል ፈንታው ሙሀቤና ሌሎችም አካተው ወደ ሰላም ፊታቸው መምጣታቸው ለአንዴና ለመጨረሻ ጊዜ የክልሉ ቀውስ ወደ ሰላም የሚመጣበት ስለመሆኑ እየተመላከተ ይገኛል። ሌላኛው ጉዳይ በኮንትሮባንድ በቁጥጥር ስር የዋለ አለ። ከ8 ሚሊዮን ብር በላይ የሚገመት የኮንትሮባንድ እቃዎች በቁጥጥር ስር ውለዋል። በኮምቦልቻ ከተማ አስተዳደር በበጀት ዓመቱ በርካታ ህገወጥ ተግባራትን በመከላከል እና 8 ሚሊዮን ብር በላይ የሚገመት የኮንትሮባንድ እቃዎችን መያዝ መቻሉን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያና የአሚሻገር ክፍለ ከተማ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ሁሴን መብራቱ ገልጸዋል። በኮንትሮባንድ እቃዎች በተጨማሪ የተለያዩ ህገወጥ የጦር መሳሪያዎችና ተተኳሾችም ልዩ አደንዛዥ እቃዎችና ኤሌክትሮኒክስ እቃዎችም ከጋር የጸጥታ አካላት ጋር በመቀናጀት በተደረገ የክልል ፍተሻም መያዛቸው ኢንስፔክተር ሁሴን መብራቱ አስታውቋም ማለት ነው። እጅግ ከዚህ ጋር ከሚገርመው በርካታ አሁንም የአደንዛዥ እቃዎች አብረው በኮንትሮባንድነት የተያዙ መሆኑ አንዱ አመላካች ነው። በቦሌ አሁን የተያዘው አንዱ የዚህ ሰንሰለት መሆኑ እንዳልቀረ ይገመታል። የፖሊስ ህብረተሰቡን የሰላምና ለማረጋጋት የሚደረጉ የተቀናጀ የወንጀል መከላከል ተግባራት ከ350 በላይ የሚሆኑ የህገወጥ ስደተኞች እንደተያዙ በዚሁ ቀጠና ተገልጿል። እንደ ፖሊስ አዛዥ ገለጻ ህገወጥ ንግድና ኮንትሮባንድ በሀገር ኢኮኖሚ በህብረተሰቡ በማህበራዊ ህይወቱ ላይ የሚያደርሰው አሉታዊ ተጽዕኖ ከፍተኛ መሆኑም አሳስበዋል። ህገወጥ ድርጊቱ ተጠርጥረው በተያዙ ግለሰቦችም ላይም እርምት እንደሚወሰድባቸውም አሳስበዋል። ሰላም ለሀገራችን እና ለክልላችን ያድርግ። ለወንጀልና ለወንጀል ተባባሪና አጋር የሆናችሁ ፊታችሁን ወደ ሰላምና ወደ ልማት እንድታዞሩ በድጋሜ ማሳሰብም ጥሪያችንም ማስተላለፍ እንፈልጋለን። እንኳን ደስ አለን ወንድሞቻችን ብሎም አባቶቻችን የሚሆኑ ታላላቆች የፋኖ ታጣቂ ወገኖቻችን መንግስት የዘረጋውን የሰላም አማራጭ ስለተጠቀሙ እጅግ የሚያኮራም ደስ የሚል ጉዳይና ዜና ነው። ስለዚህ ቀሪ የሆናችሁ ወንድሞቻችንም ፊታችሁን እንድታዞሩ በድጋሚ ማሳሰብ እንፈልጋለን። ስለ ዘመነ ካሴም የምመለስበት ጉዳይ አለኝ። እሱም በሁለተኛው መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።